ሰላም ጤና ይስጥልን። ዛሬ ዓለማችን እስትንፋሷን አቅባ ወደምትከታተለው ታላቅ ክስተት እንወስዳቸዋለን። በመካከለኛው ምስራቅ ያለው ውጥረት አሁን ካለበት ደረጃ አልፎ ወደ ከፍተኛ ጦርነት አፋፍ ላይ ደርሷል። በአሜሪካና በኢራን መካከል ያለው ፍጥጫ አሁን ወደ ወታደራዊ እርምጃ ተቀይሯል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን የኔን ቀይ መስመር መሻገር ጀምራለች ሲሉ በይፋ ተናግረዋል። ይህ ማስጠንቀቂያ በንግግር ብቻ አልተገደበም። በኳታር በሚገኘውና የአሜሪካ በክልሉም ዋነኛ ማዕከል በሆነው ኤል ሁደይድ የአየር ጦር ሰፈር ታይቶ የማይታወቅ ወታደራዊ ክምችቶች እየተከናወነ ይገኛል። የራዳር እይታን የሚያመልጡ ኤፍ-35 የጦር አውሮፕላኖች፣ ግዙፎቹም ቢ-52 ስትራቴጂክ ቦምብ ጣዮችና በአየር ነዳጅ የሚሞሉ ኬሲ 135 አውሮፕላኖች በዝግጁነት ላይ ናቸው። ከዚህም በላይ የአሜሪካው ታዋቂ ልዩ ዘመቻ ኃይል ዴልታ ፎርስ በኢራን ድንበር አካባቢ መሰማራቱ እየተዘገበ ይገኛል። ይህ እንቅስቃሴ የሚያሳየው ዋሽንግተን አስፈላጊ ሆኖ ሲገኝ በደቂቃዎች ውስጥ ኢራን ላይ ጥቃት ለመሰንዘር መዘጋጀቷን ነው። ፕሬዚዳንት ዶናልድ ትራምፕ በኤርፎርስ ዋን አውሮፕላን ላይ ሆነው ለጋዜጠኞች በሰጡት መግለጫ የአሜሪካ ጦር በኢራን ላይ የሚወስዳቸውን በጣም ጠንካራ አማራጮች እያጠና መሆኑን መግለጻቸው ይታወሳል። ለኢራን ሕዝብም ተቃውሟቸውን ቀጥሉ፣ ተቋሞቻቸውን ተቆጣጠሩ፣ እርዳታ በቅርብ ይደርስላቸዋል የሚል ያልተጠበቀና ቀጥተኛ መልእክት አስተላልፈዋል። ኢራን ዓለም አቀፍ መረጃ እንዳይወጣና እንዳይገባ ኢንተርኔት ብትዘጋም ይህንን ሴራ የሚያከሽፍ አዲስ ወታደራዊና ዲፕሎማሲያዊ መሳሪያ ብቅ ብሏል። የኤለን ማስክ ስታርሊንክ ሳተላይት ኢንተርኔት በኢራን ሰማይ ላይ አገልግሎት መስጠት ጀምረዋል። የኢራን ባለስልጣናት ይህንን እንቅስቃሴ የስለላና የጥፋት መሳሪያ በማለት ቢፈርጁትም እስካሁን ከ50 ሺህ በላይ የስታርሊንክ መሳሪያዎች በድብቅ ወደ ሀገሪቱ መግባታቸው ይነገራል። የኢራን የደህንነት ኃይሎች መሳሪያዎቹን ለማያዝ በየቤቱ ፍተሻ እያደረጉ ቢሆኑም የስታርሊንክ ቴክኖሎጂ ለተቃዋሚዎች ብቸኛ የድምፅ መተላለፊያ ሆኖ በማገልገል ላይ ይገኛል። ይህ በታሪክ ለመጀመሪያ ጊዜ የሳተላይት ኢንተርኔት ለአንድ ሀገር ጂኦፖለቲካዊ ለውጥ እንደ ትልቅ መሳሪያ ጥቅም ላይ የዋለበት ክስተት ነው። ውጥረቱ በኢራን ብቻ አልተገደበም። በአዲሱ የትራምፕ አስተዳደር ስር አሜሪካ በየመን ለሚንቀሳቀሱ ሀውቲዎች የምትሰጠው ምላሽ በከፍተኛ ሁኔታ ተቀይሯል ብለዋል። እንደ ሌተናል ጀነራል አሌክሲስ ገለጻ አሜሪካ ባለፈው ሳምንት መጨረሻ ብቻ በየመን ከ30 በላይ የሁቲ ኢላማዎች ላይ ጥቃት ሰንዝራለች ብለዋል። ከቀድሞው የባይደን አስተዳደር በተለየ መልኩ አሁን የጦር አዛዦች የዋሽንግተንን ትዕዛዝ ሳይጠብቁም በቦታው ላይ ውሳኔ እንዲሰጡ ስልጣን ተሰጥቷቸዋል ብለዋል። ይህ ቀውስ ዓለም አቀፍ ልዕለ ኃያላንም አሳትፏል። ሩሲያ አሜሪካ በኢራን ላይ ወታደራዊ እርምጃ የምትወስድ ከሆነ ውጤቱ አስከፊ ይሆናል ስትል አስጠንቃለች። ሞስኮ የሰኔ 2025 ጭንቀትን በመጥቀስ ማንኛውም የውጭ ጣልቃ ገብነት ተቀባይነት እንደሌለው አስታውቃለች። ቻይና በበኩሏ በከፍተኛ ስጋት ውስጥ ትገኛለች። ቻይና ከኢራን በቀን 1.38 ቢሊዮን በርሜል ዘይት የምታስገባ ሲሆን ይህ ከጠቅላላ ፍላጎቷ 12 በመቶውን ይሸፍናል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ የ25 በመቶ የንግድ ታሪፍ እንደሚጥሉ ማወጃቸው በቤጂንግ ላይ ከፍተኛ ጫና ፈጥሯል። ይህንን እርምጃ የቻይናን የቤልት ኤንድ ሮድ ፕሮጀክት በኢራን ውስጥ ያላትን የ400 ቢሊዮን ዶላር ኢንቨስትመንት አደጋ ላይ የሚጥል ነው። አሁን ጥያቄ ያለው የአሜሪካ ቀጣይ እርምጃ ምን ይሆን የሚለው ላይ ነው። በመካከለኛው ምስራቅ በሚገኙ 8 የአሜሪካ የጦር ሰፈሮች ውስጥ ከ50 ሺህ በላይ ወታደሮች ይገኛሉ። እነዚህ ወታደሮች በሙሉ በኢራን ሚሳይሎችና ድሮኖች በቀላሉ ሊመቱ የሚችሉ ናቸው። የራሽያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ማክሰኞ ዕለት በሰጡት መግለጫ ዋሽንግተን በኢራን ላይ ወታደራዊ ጥቃት ለመሰንዘር የምታረገው ዛቻ በፍጹም ተቀባይነት የሌለውና አደገኛ ድርጊት ነው ሲሉ በጽኑ አውግዘውታል። ይህ የሞስኮ መግለጫ የመጣው በኢራን ውስጥ ያለው የውስጥ አለመረጋጋት እየጨመረ በመጣበትና የምዕራባውያን ጫና በበረታበት ወቅት ነው። ቃል አቀባይዋ ማሪያ ዛካሮቫ በሰጡት ሰፊ ጋዜጣዊ መግለጫ ራሽያ በኢራን ውስጥ የፖለቲካ ሂደቶች ላይ የሚደረገውን ማንኛውም አይነት አፍራሽ የውጭ ጣልቃ ገብነት እንደምትቃወም አስታውቀዋል። እንደ ቃል አቀባይዋ ገለጻ ኢራን ለበርካታ አስርት ዓመታት በምዕራባውያን ሀገራት በተጣለባት ህገወጥና ኢፍትሐዊ ማዕቀቦች ምክንያት ከፍተኛ ዋጋ እየከፈለች ትገኛለች ብለዋል። እነዚህ ማዕቀቦች ሀገሪቱን የኢኮኖሚ እድገትና የልማት ጉዞ ከመክታታቸውም በላይ
በተራው የኢራን ሕዝብ ላይ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እንዲፈጠር ማድረጋቸውን ገልጸዋል። ይህ ሁኔታም ተራው ዜጋ መሰረታዊ ፍላጎቱን ለማሟላት እንዲቸገር ማድረጋቸውን ራሽያ በከባዱ ከሳለች። በተጨማሪ ዛካሮቭ አክለው እንደገለጹት ጠላት የሆኑ የውጭ ኃይሎች በኢራን ውስጥ እየታየ ያለውን ማህበራዊ ውጥረትና ቅሬታ እንደ መልካም አጋጣሚ በመጠቀም ሀገሪቱን ለማዳከምና የመንግስትን መዋቅር ለማፈራረስ ሆን ብለው እየሰሩ ነው ብለዋል። ቃል አቀባይዋ በንግግራቸው ወቅት የቀለም አብዮት የሚባሉትን አፍራሽ ስልቶች በማንሳት እነዚህ ኃይሎች ሰላማዊ የነበሩ ህዝባዊ ተቃውሞዎችን ወደ አመፅ፣ ወደ ንብረት ውድመት፣ ወደ ፖሊሶች ግድያና ወደ ሰላማዊ ሰዎች ህይወት ማጥፋት እየለወጡት መሆኑን አብራርተዋል። ይህ ድርጊት የኢራንን ሉዓላዊነት የሚጋፋና ቀጠናዊ ሰላምን የሚያናጋ መሆኑን ራሽያ አስታውቃለች። በመጨረሻም ራሽያ አሜሪካ በኢራን የንግድ አጋሮች ላይ የምታደርገው የማስፈራራትና የብላክሜል ተግባር በጽኑ እንደምትቃወም ገልጻለች። አሜሪካ የንግድ ታሪፎችን በመጨመርና የተለያዩ ማዕቀቦችን በመጣል የኢራንን የንግድ አጋሮች ለማንበርከክ የምታደርገው ሙከራ የዓለም አቀፍ ሕግን የጣሰ መሆኑን ዛካሮቫ ጠቁመዋል። ራሽያ ከኢራን ጋር ያላትን አጋርነት የምትቀጥል መሆኑና ማንኛውም አይነት ሉዓላዊነትን የሚጋፋ ዛቻ እንደማትቀበል በድጋሜ አረጋግጠዋል። ይህ የራሽያ ጠንከር ያለ መግለጫ በቴህራንና በዋሽንግተን መካከል ያለውን ዲፕሎማሲያዊ ፍጥጫ ወደ ከፍተኛ ወታደራዊ ግጭት ሊያመራ ይችላል የሚል ስጋት በመጣበት ወቅት ነው። ሞስኮ ለኢራን የምትሰጠው ይህ ድጋፍ በምዕራባውያን ዘንድ ምን አይነት ምላሽ ሊያስከትል እንደሚችል ወደፊት የምናየው ይሆናል። ትራምፕ ይህንን ትልቅ ቁማር እየተጫወቱ ያሉት የኢራንን አገዛዝ ለማስለወጥ ነው ወይስ ለድርድር ለማስገደድ? የቴህራን ባለስልጣናት አሜሪካን በቀጥታ ለመጋፈጥ ይዳፈራሉ። ሁኔታዎች በሰዓታት ውስጥ እየተቀያየሩ ነው። እኛም ተከታትለን ለእናንተ የምናደርስ ይሆናል። ይህንን መረጃ ለሌሎች ድረስ ቪዲዮውን ላይክ እና ሼር አድርጉት። ተጨማሪ ሰበር ዜናዎችን ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ጊዜ